ሰላም በተከታታይ የምናቀርብላችሁ ይህ ትረካ በህወሓት ከፍተኛ አመራሮች መካከል በ2013 የትግራይ ጦርነት ወቅት ስለነበረው ሁኔታ የሚያትት ነው። ይሄን ጽሁፍ የጻፈው በህወሓት ውስጥ ከፍተኛ አመራር ከነበሩት ውስጥ የአቶ አባዲ ዘሞ ልጅ የሆነው አቶ መዘክር አባዲ ዘሞ ነው። ይሄን ጽሁፍ የጻፈው በግምት ከ3 ምናልባት 4 ዓመታት በፊት ነው። ሆኖም ግን ጽሁፉ አንደኛ በቋንቋ ገደብ ምክንያት ይሄውም በትግርኛ ቋንቋ በመጻፉ በበርካቶች ዘንድ ሊደመጥ ወይም ሊነበብ አልቻለም። ሁለተኛ ነገር ደግሞ እየቆየ ሲመጣ ጽሁፉ የመረሳትና አንዳንድ ጉዳዮችን የያዛቸውን አንዳንድ ሁኔታዎች የመረሳት እድላቸው ሰፊ ነው በማለት ጽሁፉን በተረካ መልክ ወደ እናንተ እናቀርባለን። በሚቀጥሉት ቀናት ውስጥ በተከታታይ ክፍሎች ውስጥ ይቀርባል። ለዛሬ በመጀመሪያው ክፍል እንጀምራለን ማለት ነው። ዩቲዩብ ቻናላችንን ሰብስክራይብ ማድረግ አትርሱ። ይህን ቪዲዮ ላይክ በማድረግ መከታተላችሁን ቀጥሉ። ሁል ጊዜ በቅርበት ከሚያውቁኝ ሰዎች ጋር ስገናኝ እስካሁን የተናገርከው እኮ የሚበቃ ነው፣ አርፈህ ስራህን ስራ፣ ወይ አክቲቪዝም አጥብቀህ ያዝ፣ ወይም ወደ ስራ ሙሉ ትኩረት አድርግ ይሉኛል። ለኔ በማሰብ የመጣ ምክር ስለሆነ ምንም ሳልል ዝም ብዬ ሰማቸዋለሁ። አንዳንዴም እውነታቸውን ነው ያስብሉኛል። ለረጅም ጊዜ ከዚህ መድረክ ጠፍቼ ፌስቡክ የሚባል ምንም ነገር ካልከፈትኩ እውነቱን ለመናገር ሰላሜን አገኛለሁ። የትግራይ ጉዳይ ላይ ያተኮሩ ወገኖች የሚበዙበትን ፌስቡክ መክፈት ማለት ቀን በቀን ተደራራቢ ችግር ነው የሚያሰማው። አርፌ ዝም እላለሁ ብለህ ወስነህ እየቆየህ ስትመጣ ግን አያስችልህም። በየቀኑ ችግርን ትመለከታለህ፣ ትሰማለህ። ታዲያ እንዴት አድርገህ ጸጥ ትላለህ? በአካባቢህ የሚያጋጥመህ ሁሉ በቀጥታም ሆነ በተዘዋዋሪ ይመለከታል። ለኔ በረሃ መውጣቴ ትልቅ ትምህርት ወስጄበታለሁ። ይህ ህዝብ እንዴት እንደሚኖር፣ ድህነትና ችጋር በምን አይነት ደረጃ ላይ እንዳለ ባይኔ የተመለከትኩበት ጊዜ ነበር። የሚበላው የሌለው ቆሎ ቆርጥሞ የሚያድር ቤተሰብ ተመልክቻለሁ። ወጥ አጥቶ እንጀራ በጨው ነስንሶ በልቶ እንደሚያድርም ታዝቤያለሁ። ሌሊት 10 ሰዓት ለውሃ ወጥታ 4 ሰዓት የምትመለስ ታዳጊ ህፃንም አይቻለሁ። በቃ የማያቆም ችግርና መከራ የተሸከመ ህዝብ መዓት እንደሆነ አስተውያለሁ። ይህ በእንዲህ እያለ ግን ከሚበላው ቆሎም ሆነ እንጀራ በጨው ያካፍለን ነበር። በሄድንበት ሁሉም ቦታ ተመሳሳይ ነው ማለት ይቻላል። እነዚያ ኃላፊዎቻችን በሙሉ ደህናው ህዝባችን እንዴት እንደሚኖር በማየታቸው ደስ ብሎኝ ነበር። ወደ መቀለ እንደተመለስን ይክሱታል፣ ሁሉንም ስህተታቸውን አርመው ይህንን ህዝብ ከመከራ ያወጡታል የሚል ትልቅ ተስፋ ሰንቄ ነበር። ብዙም ሳልቆይ እዚያ እንዳለው ግን ተስፋ ቆረጥኩ። እነዚያ በፖለቲካው በኩል መሪ የሆኑ ሰዎች ከኛ ጋር እንዳልሆኑ ባይኔ ተመለከትኩ። በውሳኔ ቦታ ላይ ሆነው የማይነጋገሩ አይን ላይን የማይተያዩ ሰዎች ስመለከት፣ ከሁሉም በላይ ደግሞ በጋራ እየሰሩ ነው ብለን የምናስባቸው አካላት ተጎዳድነው ሲጠቃቁ ሳስተውል እንዴት አድርገው ነው በጋራ ወስነው ይህንን ድሃውን ህዝባችንን የሚክሱት ብዬ ማሰብ ጀመርኩ። ባገኘሁት አጋጣሚ ብዙ ጥያቄዎችን መጠየቅ ጀመርኩ። የታችኛው አካል የላይኛው አካል ላይ የሚገኘውን ካድሬ ለውሳኔ እየጠበቀ ሳለ ካድሬው ግን ወደ ማዕከላዊ ኮሚቴ ሄዶ ያሉትን ችግሮች እና የሚነገሩ ወሬዎችን አጠራቃቅሞ ለኃላፊው ይነግራል። ይህ ወሬ ደግሞ ብዙ ጊዜ በሰዎች ላይ ያተኮረ ነው። የዚህ ማዕከላዊ ኮሚቴ ጠላት የካድሬ ጠላት ነው የሚሆነው። እየዋላ ሲያደር የተጠላው ወገን ድክመት እየተጠና ሲሰበሰብ ነው የሚከርመው። በዚህ ላይ አንድ የሚያስገርመኝ ጉዳይ በማዕከላዊ ኮሚቴና ስራ አስፈጻሚ ኮሚቴ መካከል ያለው ርቀት ነው። እኔ በስልጣን አካባቢ ያደግኩ ሰው ነኝ። በስራ አስፈጻሚና ማዕከላዊ ኮሚቴ መካከል የነበረ ቅርርብ፣ ሙግት፣ ውይይት ሲነቃቀፉ ውለው ለምሳ ወደ ቤት ባንድ እንደ ግሩፕ ሲመጡ በደንብ ነው የማስታውሳቸው። በዛሬው ግን ከጥቂቶች ሐሳባቸውን ከሚገልጹ የማዕከላዊ ኮሚቴ አባላት በስተቀር ቀሪው አብዛኛው ደብሪጽና ዓለም ምን አሉ እያለ እጁን የሚያነሳ ነው። እንዳየሁት ከሆነ እሱ ብቻ ሳይበቃ ቂም መያያዝ፣ በሚቀጥለው እንገናኛለን እያሉ መዛዛት የመሳሰሉ ነገሮች አሉ። ስራ አስፈጻሚው ለማዕከላዊ ኮሚቴ የሚሰጠው መረጃ በጣም ውስን ነው። አንድ አብነት ለማንሳት አብዛኛው የማዕከላዊ ኮሚቴ አባል 9000 ሰራዊት እንደያዝን ያወቀው መቀለን ለቆ ሀገረ ሰላም እንደደረሰ ነው። ምን ያህል ተአምር
ምን አይነት ሐሳብ ይዘው ነው እንደዚህ የሚናገሩት ብለን የጠበቅናቸው ሰዎች ዋና ከተማዋን እንደለቀቁ ነው ምንም አይነት ዝግጅት እንደሌለ ያወቁት። ከዚያ ጊዜ ጀምሮ ነው ፊት ለፊት ለመናገር የጀመርኩት። ለምን ሳንዘጋጅ ወደዚህ ገባን? የሁል ጊዜ ጥያቄ እርሱ ነበር። ላገኘሁት ሰው ሁሉ የማነሳው እነዚያ የሰራዊት ኃላፊዎች ጠላቶቻችን የተዘጋጁ ነው ብለው ስንትና ስንት ሐሳቦችን ቢያቀርቡም ሰሚ አልነበራቸውም። ጭንቅ እንዳላቸው ተሰብስበው ወደ ነባር ታጋዮች ሄደው አነጋግሩልን፣ ባዶ እጃችንን ልንበላ ነው ብለው እንደነገሯቸው እነዚሁ ነባር የሥራ አስፈጻሚ ኮሚቴ አባላት መጥተው እንዲያነጋግሯቸው ጠየቁ። ከዚያም ደብረጽዮን ሁሉንም የሥራ አስፈጻሚዎች ይዞ ከመምጣት ይልቅ ፈትለ ወርቅንና ዓለምን ይዞ መጣ። ሁሉም አይነት ዝግጅት እንደተደረገ ልክ በሚዲያ ላይ እንደነበረው ፉከራ ተናገረ። መናገር እየፈለጉ ሰሚ አጡ። ጠላት መረጃውን ስለሚሰማ እዚህ ላይ አልጽፈውም። ከሁሉም የሚገርመኝ ከሰራዊት ኃላፊዎችም ሆነ ከነባር ታጋዮች ለማገዝ እንኳን ቢሞክሩም ስልጣናቸውን የሚያጡ የሚመስላቸው ሰዎች ግን አንጠጋም ብለው አግልለዋቸዋል። ስንት ጄኔራል ያላት ክልል የጸጥታ ቢሮ ኃላፊዋን አንድ መምህር አደረገች። ይህ ሁሉ ጄኔራል እየመጣ ማአት ጊዜ ለመነ፣ ግን የሚሰማው አጣ። ለአብዛኞቹ ኃላፊዎችን ማግኘት አልቻሉም። አንዳንድ ከነባሮቹ በጥንካሬያቸው የዲፕሎማሲ ሎጂስቲክስ እና የመሳሰሉ ኮሚቴዎችን ሲጨንቃቸው ጊዜ አቋቁመው ምንም ዝግጅት እንደሌለ ተመለከቱ። አደጋው እየከረረ ሲመጣ የሰራዊት መዋቅር ያለው ሴንትራል ኮማንድ ይዋቀር ብለው ለመኑ። አመራሩ ግን እምቢ አለ። በዚህ ሰዓት የትግራይ ህዝብ ይህንን ጉድ ማወቅ አለበት። ወደ ሰዓት ነው እየገባን የምንገኘው። ምንም ዝግጅት እንደሌለን እያወቅን አንድ እንደሆንን ነው እየተናገርን ያለነው ሲሉም ጨመሩ። አመራሮቹ እንዴት እንዳወቁ አላውቅም፣ ግን እዚያው በዚያው በነበረው የፖፑሊዝም አካሄድ ተጠቅመው የቀድሞውን አመራር ስም ማጠልሸት ጀመሩ። ደብሪጽ እንዳይሰራ አንጋፋዎቹ መሰናክል እየፈጠሩበት ነው እንጂማ የሚያስበው ነገር እኮ መዓት ነው እየተባለ አገሩ በሙሉ ደግሞ ሰክሮ ስለነበር በግልጽ ባልታወቀ ጉዳይ ነባሮችም መርገም ተጀመረ። አንድ ቀን ግን ድምጽ ወያነ ቲቪ ጃም ተደረገ። ይህ አጋጣሚ ነጥብ ቀያሪ ነበር። በሁሉም ዘርፍ ተዘጋጅተናል እያለ ሲፎክር የነበረው አካል ብቻውን ቀረ። ስብሰባዎች ተጠሩ። ሴንትራል ኮማንድ የተባለ አካል ተቋቋመ። ምን ያህል ተዘናግተው እንደነበረ እስካሁን ድረስ አልገባቸው። በጥጋብና ፉከራ ሁሉንም የሚንቅ አዝጋሚ ጎራ ነውና ፖፑሊዝም ወደ ጭንቅላቱ ገብቶ በህዝብ ተቀባይነት ያለኝ እኔ ነኝ እያለ አመራሩ ራሱን እየደለለን ስለነበረም ጭምር። ሌላው ቀርቶ በደህንነት ለረጅም ዓመት ኃላፊ ሆኖ የሰራው ጌታቸው አሰፋ እንኳን በደብረ ጽዮን ኃይል ለደህንነት ተብሎ 2 ዓመት ያህል ከስራ ታግዶ ነበር። ስንት ተአምር ይሰራል ብሎ የሚያምን ህዝብ እያለ እነርሱ ሰዎች ግን ውጊያው ሊጀምር አንድ ሰሞን ሲቀረው ነው ወደ ስራ የገቡት። ለምን እንደሆነ የሚያውቅ አንድ ሰው ወጥቶ ሲያወራ የሚያወራው ሐሳብ ተዘሎ በሰውየው ላይ ትኩረት ይደረጋል። ይህም ሳይበቃ ለምን እንደሚናገር የራሱን ግምት አስቀምጦ ይፈርጃል። አንድ ብዙ ተከታይ ያለው የማያውቅህ ሰው ወደ ሌላኛው ቡድን ከተጠጋው አካል ጋር ወጥቶ ለረጅም ጊዜ እንደሚያውቅህ ሰው ሆኖ ካንተ ጋር ምንም የማይገናኝ ነገር ተናግሮ ያንተ ንግግር የሚሰማ ግለሰብ በሙሉ እንዲጠላህ ይጥራል። ቆየት ሲልም ይህ ሰው ስልጣን ስለተከለከለ ነው የሚናገረው፣ ገንዘብ ስላልተሰጠው ነው የመሳሰሉ ፍረጃዎችን እያነሱ ጠቅልለው እንዳትፈናፈን ይሰራሉ። ግን የተከስተ ስብሃት በጣም የሚያሳዝን ነው። እንዴት በሽቆ እንደተሰዋ ብታውቁ በዚያ አመራር ላይ ያለኝን ቅሬታ ትረዱታላችሁ። ብዙ ሰው የማያውቀው ተከስተ በቻይና የድሮን ቴክኖሎጂ ትምህርት ጨርሶ ነበር ይመስለኛል። እኔ እንደማስበው በትግራይ ውስጥ ብቸኛ ሰው ይሆናል። ስንት ጊዜ ለትግራይ ፖለቲካ አመራር ወረቀት እንዳስገባ ስለማወቅ አዝናለሁ። የድሮን አይነት ጸረ ድሮን ሁሉ ከስፔሲፊኬሽኑ ጋር በመቀመር ከየት በምን እንደሚገዛ አብራርቷል። የሚሰማ ልቦና አጣ። ተከስተ ወደ ትግራይ እንደመጣ ሌላ ሰው ሆኖ ነው የጠበቀኝ። በጣም ብሔራዊ ስሜት ያለው ለአገሩ ብዙ ስራ ለመስራት የሚፈልግ ሆኖ ነው ያገኘሁት። እንዴት ላድርግ ሊሰሙኝ ፍቃደኛ አይደሉም እያለ ሲነግረኝ በመጀመሪያ እስከምን ድረስ እንደሆነ አልተረዳሁትም ነበር። የተከስተ መስዋዕት መሆን በህይወቴ የከፋች ቀን ነበረች። ማለዳ ተገናኝተን ይህ ትግል ወዴት እየሄደ ነው ያለው ብሎ ግራ በተጋባ ስሜት ጠይቆኝ እኔ በበኩሌ እንዳልተረዳሁት ገልጬለት ምሽት እንድንገናኝ ተቀጣጥረን ነበር።
ግን ተከስተ ወንድሜን ምሽት አላገኘሁትም። በነጋታው ግን ይህንን ዜና ሰምቼ አለቀስኩ። አሁንም ሳስበው ያስለቅሰኛል። የተከስተ ብቻ ሳይበቃ በድብቅ ከመከላከያ የድሮንና የዩኤቪ መሳሪያዎች ዲፓርትመንት ሰው መጥቶ እንዴት አይነት ድሮኖች እንደሚገዙ ያሉት ድሮኖች ምን እንደሚመስሉ መረጃ ሰጠ። እንደሚታወቀው በዚህ ሰዓት እርሱ ያላቸውን ድሮኖች ለመግዛት በትዕምት ገንዘብ ይገዙ እያሉ አንጋፋዎቹ ባገኙት አጋጣሚ ይናገሩ ነበር። በመሰቦ የሲሚንቶ ሽያጭ ገንዘብ በድብቅ ሰራዊት መልምለን እና ሰልጥም ብለው ወደ ደብረጽዮን ቢሮ የሚመላለሱ ጄኔራሎችን አውቅ ነበር። ወፍ የለም። ከደብረጽዮን ጠባይ የተረዳሁት አንድ ነገር ያገኘውን ሰው ሰፍ ብሎ ይሰማል። አዎ እውነትህን ነው ሲልህ አንተ የምታስበው ተቀባይነት እንዳገኘህ ነው። ደስ ብሎ እያሞገስከው ከቢሮው ትወጣለህ። ከግማሽ ሰዓት በኋላ እኔ ካንተ ሐሳብ በጣም የሚጻረር ሐሳብ ይዤ ካገኘኝ ልክ እንዳንተ ይሰማኝና ያበረታታኛል። ደስ ብሎኝ እወጣለሁ። ይህ ምን ችግር ያመጣል? ሁለት የሚጻረር ሐሳብ ተቀብሎ ለመወሰን ጊዜ ይወስድበታል። ጉዳዩን ለመፍታት ስለማይችል ሰዓት አይበቃውም። በደንብ ያስተዋልኩት ይህንን ነው። ሁልጊዜ የሚያጋጥመው ነው ይሄ። ከነዚህ በላይ ደግሞ በሰሜን እዝ በነበረው መሳሪያ ላይ የተፈጠረው እምነት አስከፊ ነበር። በአክሱም በተካሄደ ስብሰባ በሁለት ቀናት ውስጥ ያሉትን ሚሳኤሎች ተኩሰን እናንበረክካቸዋለን እየተባለ ነበር። በጣም የገረመኝ ይህ ፖፑሊዝም በፓርቲው ውስጥ በጣም አስከፊ ደረጃ ደርሷል። እኛ ካንተ ጎን እኮ ነው ቆመን ያለ ነው። የትግራይ ህዝብ ከጫፍ እስከ ጫፍ ደብረጽዮን ከጎንህ ነኝ እያለ ነው የሚውለው አይነት ንግግሮችን እሰማ ነበር። ሁሉም ግን እንደዚህ አይናገርም ነበር። በሁለት ቀን ሚሳኤል ተኩሰን ጦርነቱን እናጠናቅቃለን ሲሉ ብዙዎች አጨበጨቡ። ይህንን ንግግር የሰማው ለብዙ ዓመታት የመዋጋት ልምድ ያካበተው ኢሳያስ ታደሰ ስማ እስኪ ደብረጽዮን ሚሳኤል ማለት እኮ ረጅም ርቀት የሚሄድ መድፍ ማለት ነው። መድፍ ደግሞ ተኩሰህ ተተኳሹ ካለቀ አጨብጭበህ ነው የምትቀረው። ለመሆኑ ምን ያህል ተተኳሽ ነው ያለው ብሎ ይጠይቃል። ካነጋገሩ በመነሳት ከደብረጽዮን የማይገመተው አንደኛው ነገሩ ይህንን መድረክ የመቆጣጠር ችሎታው ነው። ለአጭር ውጊያ የሚያስችል ተተኳሽ እንዳለ ከዚያም አልፎ ሊያገለግል እንደሚችል ሲናገር ነበር። መምህር በሆነው የትግራይ ጸጥታ ኃላፊ ሲመጣ የነበረው የሰራዊት ሪፖርት የሚገርም ነው። አሉ የተባሉት ታጣቂዎች 78000 ሚሊሻ 40 ምናምን ሚሊሻ የቀድሞ የመከላከያ ወታደሮች የተባሉ በሙሉ ተደማምረው በርካታ ሺህ ቁጥሮችን አልፈዋል። በዚህ ሰዓት የትግራይ ወጣት አሰልጥኑን አስታጥቁን እያለው ወደ የቀበሌ ጽህፈት ቤቶች ሲሄድ በአመራሮቹ እንነግራቸዋለን ተብለው በሚመለሱበት ሰዓት ትግራይ በወረቀት ላይ ብቻ የሚገኝ የውሸት ሰራዊት ይዛ ነበር። ማዕከላዊ ኮሚቴው ግን መሪዎቹን ሙሉ በሙሉ አምኖ ወንበሩ ላይ ቁጭ ብሎ እወክለዋለሁ የሚለውን ህዝብ በስንፍናው ክዶታል። አጥብቆ የሚጠይቅ አመራር ባለመኖሩ ከባድ ችግር ተፈጠረ። ለነገሩ ሁሉም በፖፑሊዝም የሰከሩ ናቸው። ነገር ግን ሰራዊቱን አለቅጥ ለማግነን የተጠቀሙበት ፕሮፓጋንዳ አስከፊ ነበር። በመቀለ የልዩ ኃይል ትርኢት ተካሂዶ የኛ ህዝብ ተደነቀ። እንዲሁም በሽረ ከተማ ሌላ ሰላማዊ ሰልፍ ሲደረግ በህዝቡ ዘንድ የበለጠ በራስ መተማመን አሳደረ። ብዙ ሰው የማያውቀው ግን በመቀለ የተሰለፈው ልዩ ኃይል አቻኩሎ በባስ ወደ ሽረ ወስደው ማሰለፋቸውን ነው። ስንት አይነት ሸፍጥ ይሰራሉ መሰላችሁ? የትግራይን ህዝብ እንደ ህፃን መጫወቻ አድርገውታል። ራሳቸው የፈጠሩት ዲጂታል ወያነ የሚባለው አካል የተጫወተው ሚና አናዳጅ ነበር። ከመሃል ሀገር ይመጣ የነበረውን ጉሽሚያ ለመመከት ተብሎ በህወሓት ጽህፈት ቤት የተቋቋመ ዲፓርትመንት የተወሰኑ ወጣቶችን በገንዘብ ቀጥሮ አጀንዳዎችን መንዛት ጀመረ። ይህ አካሄዳቸው ደግሞ በተመሳሳይ ሰዓት ማህበራዊ ሚዲያ ላይ እርስ በርሳቸው ታግ በመደራረግ ግሩፕ በመክፈት ታዋቂ እንዲሆኑ ለማድረግ ከመሪዎች ጋር ፎቶዎችን ተነስተው እንዲፖስቱ ተሰራ። ተቀባይነት እንዲያገኙ በአንዳንድ ህዝባዊ መድረኮች የተከበራችሁ የዲጂታል ወያነ አባላት እየተባሉ ሲጠሩ ሁሉም ሰው ስለነርሱ እንዲነጋገር፣ ሁሉም ሰው የዲጂታል ወያነ አባል ለመሆን እቅድ እንዲኖረው በሚል እቅድ ፕሮሞት ለማድረግ ነበር። ይህም እንደታሰበው በአግባቡ ሰርቷል። ይህ ከትግራይ ወጣ የነበረው ፕሮፓጋንዳ በኃይለኛው ቀጠለ። እነዚያ ዲጂታል ወያኔዎች መሪዎችን ማሞገስ፣ ከመሃል ሀገር ለሚመጣው ነገር በሙሉ ግብረ መልስ መስጠት ነበር ስራቸው። ፕሮግራሙ በአጭር ጊዜ በጣም ስለተሳካ የፕሬዝዳንት ጽህፈት ቤት የፖፑሊስት ህልሙን ከግብ ለማድረስ የራሱን ወያኔዎች ቀጠረ። ሁሉም ሰው አካሄዱን ተከተለ።
ሱር ኮንስትራክሽን አተርፎት በነበረው ገቢ አስፋልት አሰርቶ የነበረ ሲሆን ከጊዜው ጋር ተገጣጥሞ ደብሪጽ እንዳሰራው መጥቶ መንገዱን በመመረቅ የልማት አርበኛ ተሰኘ። ሰምተነው የማናውቀው የብር መጠን ኢንቨስት ሊደረግ ነው እየተባለ ይነገር ጀመር። ኳታር 2.6 ቢሊዮን ትሰጠናለች። ቱርክ በአዲ ጉደም 100 ምናምን ፋብሪካዎችን በ3.2 ቢሊዮን ልሰራ ነው። አንድ የአውስትራሊያ ተቋም ከትዕምት ጋር ሆኖ የ4.1 ቢሊዮን የኢነርጂ ፕሮጀክት ሊገነባ ነው የሚሉ ዜናዎች ሰውን ሁሉ በፍቅር ጠብ አረጉት። ጉዳዩ ግን በእውነቱ እንደሚወራው አልነበረም። የኳታሩ ጉዳይ በዜና እንዳልተነገረ ሸርተት ብሎ ነው የጠፋው። የአዲ ጉደም ደግሞ የመሰረተ ድንጋይ ቢቀመጥለትም ከሚዲያ ጋጋታ በዘለለ ወደ መሬት ጠብ አላለም። ዲጂታል ወያኔዎቹ ግን መበሻሸቁን ወደ ማይሆን ደረጃ አደረሱት። አመራሩ አደብ እንዲይዙ ከማድረግ ይልቅ ህዝቡ እነርሱ እንዲከተል አቅጣጫ የሰጡ መሰሉ። ወሬው በጠቅላላ ሰውን ሁሉ አነወለለው። ምንም ዝግጅት በሌለበት አገራችን ጀግና ሰራዊት እንዳላት አስመስለው ሲናገሩ ህዝቡ አመናቸው። አመራሮችን የማሞገስ ሚናቸውን በጥሩ ስለሰሩ በፕሬዝዳንት ጽህፈት ቤት ስር እያንዳንዱ የቢሮ ኃላፊ የየራሱን ዲጂታል ወያኔዎችን መቅጠር ጀመረ። በትግራይ ህመም ባለበት ሁኔታ የደህንነት ምስል ፈጠሩ። በብሽሽኩ በቱ ቀጥሉበት እየተባሉ ቆይተው በሂደት ወደ ጦርነት ተገባ። ይህም ሳይበቃ መሃል ሀገር ደም ከተለገሰ በነጋታው በትግራይ ልገሳ ይደረጋል። በሶማሌ ክልል ነዳጅ መውጣት ተጀመረ በተባለበት ሰሞን በዕዳጋ አርቢ በአይነቱ ልዩ የተባለ ነዳጅ እንደሚገኝ ተወራ። በዚህ መልኩ ሁለት ፖፑሊስቶች ፍልሚያ ጀመሩ። ትግራይ የሁሉም ሰው እገዛ በሚያስፈልጋት ሰዓት በሩን ዘግተው ቁጭ አሉ። ስንትና ስንት ልመና ሽምግልና አለፈ። እንዴት ነው እያሰቡ ያሉት እስኪባል ድረስ በተጨባጭ የሚታዩ የሎጂስቲክስ አለመዘጋጀቶች ከመኖራቸውን በተጨማሪ ቀደም ሲል ትግራይ የነበሯት አምባሳደሮች እንኳን ሊሰሩበት ወደሚቻላቸው ቦታ እንዲሄዱ አልተደረገም። አባቴ ስለሆነ ሳይሆን ለረጅም ጊዜ በዚህ ሀገር አምባሳደር ሆኖ ስለሰራ ወደ ሱዳን መሄድ የሚገባው ሰው ነበር። ውጊያ በሚታሰብበት ወቅት ስዩም መስፍን ከፍተኛ የዲፕሎማሲ መሳሪያ መሆን ይገባው ነበር። እነዚህ ግን አልተደረጉም። እነ ስዩም ከተሰዉ አቦይ ከተያዙ በኋላ ለጌታቸው አሰፋና ለዓለም ጠይቄያቸው ነበር። ለምን አስቀድማችሁ ወደ ሱዳን አልሰደዳችኋቸውም? በዚህ ትግል ታላቅ አጋዥ ሊሆኑ ይችሉ ነበር። ይህንን ሁሉ የሥራ ልምድ ይዘው ብዬ ጠየቅኩ። የተሰጠኝ ምላሽ አሳማኝ የማይመስል ነው። ስላልተዘጋጀን ነው ብሎ እንደመናገር ጠይቀናቸው ከህዝባችን ጋር እንሰዋለን ብለውን ነበር። እሺ ያላሉንም ሲሉ መለሱልኝ። እንዲህ ሊሉ እንደሚችሉ ገምታለሁ። ግን የድርጅት አመራር መሆናችሁን ረስታችሁት ነውን? ስራ ብትሰጧቸው እምቢ የሚሏችሁ ይመስላችኋል እንዴ አልኳቸው። ግና ይህንን ወግ መቀጠል አልፈለጉም። በዚህ ወቅት ማንም ያልጠበቀው አንድ ነገር አጋጠመ። አብይ ደብረጽዮንን ደግፉት፣ አግዙት አይነት ንግግር ተናገረ። እስከዛሬ ድረስ እኔ በግሌ ስለዚህ ንግግር የማስበው ነገር አለ። ከማንም ጋር ላለመቅረብ ከሚደረገው ትግል ጋር ተያይዞ በየካቲት 11 2013 ዓ.ም በህወሓት ስም ማንንም ባላማከረ መልኩ ሊያ ያነበበችው በግማሽ ይቅርታ በከፊል ደግሞ እንታረቅ የሚል መልእክትን ያዘለው በርካታ ታጋዮችን ያስቆጣው መግለጫ ከዚያም በኋላ በመጨረሻ ከፕሪቶሪያ ስምምነት ማግስት የፕሬዝዳንትነት ቦታውን አልፈልገውም ተክጃለሁ ማለቱ ለእኔ ትልቅ ትርጉም ነው ያለው። እምቢተኝነቱን አጠናክሮ እየተናገረ ሳለ ሄዶ እርሱን መለመን የቆየው ጥርጣሬ አንዱ አካል ይሆናል። ሁሉንም ጠራርጎ ቦታውን በሆነ ሰዓት ለማግኘት ተስማምተው የነበሩ ይመስለኛል። ነገር ግን ከሁሉም አቅጣጫዎች ግፊት ሲመጣ ሐሳብ ለመቀየር የተገደደ ይመስለኛል። በእኔ እምነት ይህ ሁልጊዜም የማስበው ጉዳይ ነው። በክንፈ በኩል ሸውደውናል የሚለው ድራማ አይረሳም። ዛት was planned። ቂም ያዘለ ጥላቻቸው ውጤቱ ይህ ነው። ሰሜን እዝ ሲጠቃ አንድ ቦታ ላይ ታንክ ይዞ ወደ ኤርትራ ከገባው ጄኔራል በስተቀር በጣም ጥሩ ኦፕሬሽን ነው የተካሄደው። ወታደሮቹ በተማረኩበት ወቅት የጦር መሳሪያዎቻቸው አስደንጋጭ ነበሩ። 200 ሚሊዮን የክላሽ ጥይት ብዛት እንዳለ ሲነገር አስታውሳለሁ። ከመጠን በላይ ታጠቀ ሰራዊት ነው ያለን። ግና ይህ ሰራዊት ከየት ይምጣ? ኦራ ለማሽከርከር የሚችል እየተባለ በድምጽ ወያኔ መንገር ተጀመረ። ታንኮችን ማሽከርከር ያልተማሩ ሰዎቻችን ታንኮችን እንዴት ብለው ያንቀሳቅሷቸው? አሁን ዝም ብዬ ሳስበው ያ ጊዜ ምንም ጥያቄ ማንሳት የማይቻልበት የሃኒሙን ጊዜ እንደነበር ይሰማኛል። ወይ ጉድ! በሁለት ቀን ሚሳኤላችንን ተኩሰን ይህንን ጦርነት እናሳጥረዋለን። ሚሳኤሉን እናዘንብባቸዋለን።
ያው ባሉበት ቦታ የተባለው ጉዳይ ሲታሰብ ሚሳኤል ተኳሽ የተባለ ሰው የለንም። አብይ አህመድ ይህ ጦርነት እንደሚመጣ አውቆ ስለነበር አስቀድሞ ተጋሩ የሆኑ የከባድ መሳሪያ ተኳሾችን፣ የታንክ ሾፌሮችንና ሌሎች ወሳኝ የተባሉ ሰዎችን በሰላም አስከባሪነት ስም ከትግራይ እንዲወጡ ሲሰራ ቆይቷል። ይህ ሁሉ ጉራ የመጣው ሚሳኤሎቹን ከመተማመን ከሆነ ሌላው ቢቀር እንኳን እነርሱን የሚተኩስ ባለሙያ አሰልጥኖ የመቆየት ሐሳብ ምንም አልነበራቸውም። ሌላው ሁሉ በወታደራዊ ኮማንድ ስር እንደሆነው ሚሳኤሉ ግን እኛን ነው የሚመለከተው በማለት ለብቻቸው ኃላፊነቱን ወስደዋል። ከዚህ ጋር በተያያዘ ግን አንድ ሰው የከፈለውን መስዋዕትነት ከልቤ ለመግለጽ እፈልጋለሁ። ጀነራል ሰዓረ መኮንን ልክ ባለሙያዎቹ ከሚሳኤል ተገለው ሰላም አስከባሪነት ከተላኩ በኋላ የሚሳኤሉን ቁልፍ ለራሱ መያዝ የሚፈልግ ሰው አገናኙኝ አላቸው። ወዲያውኑ ሰውየውን እንዳገኙ አስቀድሞ ቁልፉን በውጭ ሀገር ኮፒ አስደረጉ። ከዚያም ለሰውየው ሰጡት። ምክንያቱም ይህ ግጭት እንደሚመጣ አምነው ነበርና ከሰው ጋር ሰጥተው ወደ ትግራይ ልከውት ነበር። ጀነራል ሰዓረ እንደተሰዉ ትግራይ ቁልፉን በአደራ ካስቀመጡበት ሰውዬ እጅ ተረክበዋለች። በመጨረሻ ሰዓታቸው ሳይቀር ለትግራይ ታላቅ አስተዋጽኦ አበርክተው ነው የተሰዉት። እንግዲህ ይህ ጽሁፍ እንቀጥለዋለን። በነገው ዕለት ክፍል 2ቱም ይቀጥላል። ስለምትከታተሉ እናመሰግናለን። የጸሐፊው አቋም ነው ይሄ ጽሁፍ፣ የኛ ሚዲያ አይወክልም። እንደው ሐሳቡን ለማስተላለፍ ያክል ነው ለእናንተ ምን አቀርብላችሁ። ስለምትከታተሉ እናመሰግናለን። ይህን ቪዲዮ ላይክ በማድረግ ቻናላችንን ሰብስክራይብ አድርጉ። መልካም ጊዜ